የኔ ልጅ እባክህን ላስቸግርህ እርዳኝ። መነኩሴው ጫት ከሚሸጥበት መደብ ፊት ቆመው፣ አይ አባ እኛም እኮ ቸግሮናል፣ ኑሮ ውድ ነው። ወደ ኪሴ እየገባው፣ አይደለም ልጄ እኔ እኮ ብር ፈልጌ አይደለም። ሰው እንዳይሰማ በሽኩሽኩታ እያወሩ፣ እሺ ምን ፈልገው ነው አባቴ? መንገድ ልጠቁሞት? አረ በፍጹም፣ እኔማ ከዚች ከጫቷ ቆንጠር አድርገህ እንድትሰጠኝ ብዬ ነበር። በመሸማቀቅ አይናቸውን ስብር አድርገው የተቀመጥኩበት ወንበር የሰጠመ ያህል ተሰማኝ። ጥያቄያቸውን ተከትሎ አፌን ከፍቼ አይኔን አጉረጥርጬ ቅንድቤን ሰቅዬ አየኋቸው። ምናልባት ይህን ቃል የሰማሁት አጠገቤ ካለ ጫት ደንበኛ እንዲሁም በማሰብ አካባቢን ቃኘሁት። ግን ሁሉም ተርዚናውን አጭቁ አፉን የሚያላውስ የለም። የተናገሩት እኚህ መነኩሴ ናቸው። ጆሮዬ ነው ግራ በመጋባት ደረቄ ስቀር፣ የኔ ልጅ አልሰማኸኝም? እባክህ ሱስ ሆኖብኝ ነው። ሰው ሳያይ ቀስ ብለህ ስጠኝ። ተነስቼ መሮጥ ፈለግኩኝ። አሊያም ባስማት ከዛ ቦታ የሚሰልበኝን ታምር ባገኝ ብዬ ተመኘሁ። ግን እኚህ በነጭ ቆብና በጥቁር ካባ ያሸበረቁ ለሰማይና ለምድር የከበዱ መልአክ የሚመስሉ መነኩሴ አሁንም ከፊቴ ለፊት ጥይት ቆመው በልምምጥ እያዩ ነው። አባ ይቅርታ፣ እኔ ለእርሱ አልሸጥም። እንዴ ለምን? እኔ ሰው አይደለሁ? አይ እርሱ የእግዚአብሔር ሰው ኖት፣ ሌላ ቦታ ሄዱ። ብታውቅማ አንተም የእግዚአብሔር ልጅ ነህ። ግን ደግሞ ሱስ ነው የምልከው ልጅ አጥቼ ብቸገር እንጂ። እኚህ መነኩሴ ለምን አይሄዱም? ደግሞ እውነት በሰጣቸው እዚህ አደባባይ ላይ ይቀበሉኛል? የሚሆነውን ለማየት እጄ እየተንቀጠቀጠ አንድ ስር ጫት በፔስታል አድርጌ እየፈራው ወደ መነኩሴው እጄን ስዘረጋ፣ ጎሽ የኔ ልጅ በልንካ ሂሳብህን። በደስታ እየተፈለቀለቁ፣ እኔ የእርሶን ብር አልፈልግም፣ ሂዱልኝ ከዚህ ቦታ፣ ሁለተኛ እኔ ጋር እንዳይመጡ። እኚህ መነኩሴ ዛሬ ምን ነው ሚስማር ካልዘነበ መብረቅ ካልወረደ አሉሳ። ንዴቴ አናቴ ላይ ወጥቶ አንባረኩባቸው። የማየው የምሰማው ነገር ድብልቅልቅ አለብኝ። እውነት ግን ለምን ተናደድኩኝ? እኚህ ሰው ቆብ ያድርጉ እንጂ እንደኔ ሰው አይደሉ። ደሞስ እኔ ማን ሆኜ ነው ሞቅሳቸው? ምናልባት አንዱ የቸገረው ዱርዬ ጫት መቃም ፈልጎ የፈጠረው ድራማ ቢሆንስ? ጭንቅላቴን በጥያቄ ወጥሬ ያልተሸጠ ጫቴን እያስተካከልኩ መልሶ የሚጥል ድንጋጤ ወረረኝ። እኒያ ጫት ካልሰጠኸኝ እያሉ ሲነታረኩኝ የነበሩት መነኩሴ ለጫት ሲንገበገቡ መስቀላቸውን የጫት መሸጫዬ ላይ ጥለውት ሄደዋል። ድንጋጤ ቅጽበታዊ ሲሆን ፍርሃት ትከሻዬ ሲወዘውዝ የገጠመኝ በዚህ ቀን ነበር። ፍርሃት የማያውቀኝ ሰውዬ እየተርበተበትኩ መስቀሉን አንስቼ ያኔ መዘዘኛው መነኩሴ ወደ ሄዱበት አቅጣጫ ከነፍኩ። ደርሼባቸው በእጄ ያስኩትን መስቀል እስክሰጣቸው ልቤ ቆሟል። ከኋላ አውሬ የሚያባረረኝ ያህል እየተሰባበርኩ ከሩቁ አባ መቋሚያቸውን እያስቀደሙ ሲራመዱ አየኋቸው። ግን እንደ እብድ ብጮህ አባ አይሰሙም። የምርቃና ሰዓታቸው ደርሷል።
አባቴ ይቁሙ። አጠገባቸው ደርሼ ትንፋሽ እየተቆራረጠ ጠራኋቸው። አባ የቤተ ክርስቲያኑ በር ላይ ደርሰው እየተሳለሙ ጥሬን ሰምተው በድንጋጤ ዞራሉ። አቤት፣ ምን አመጣህ? ምን ፈለክ? በቁጣ ግንባራቸውን ቋጥረው እያዩኝ፣ አረኔ መስቀሉትን ጥለው በፍርሃት እያዩአቸው፣ በልና እዚህ ጥሩ አይደለም፣ ውስጥ እቀበልሃለሁ። እኚህ ሰውዬ ዛሬ ለምን አይተውኝም? ገብቼ ደግሞ እንቃም ሊሉ ነው? ደግሞ ስጫቱን ወደ ቤተ ክርስቲያን ይዞ ሲገቡ አያፍሩ? በዛ ላይ ሁሉ ድካም ውስጥ ይሄ ሐሳብ አእምሮ ላይ ሲያቃጭል ዘገነነኝ። ግን አማራጭ ስለሌለኝ ተከትያቸው ቤተ ክርስቲያኑን አልፈን እስከ ቤታቸው አደረስኳቸው። ና እስቲ አረፍ በል፣ ቆንጆ ምሳ አለ። ኧረ አባ መስቀሉን ይቀበሉኝ፣ እኔ ለዚህ ቦታ አልገባም፣ ልሂድ። ግድ የለም አትፍራ። አባ ፈጠን ብለው በሳህን እንጀራ በምስር ወጥ ይዘው መጡ። ይህ ሰውዬ ግራ እያጋቡኝ ነው። ውስጤ ብዙ ጥያቄ አለ። ይሄን የመሰለ የመመረጥ ህይወት ትተው ዓለማዊ ነገር መመኘታቸው እያስገረመኝ። ቆይ አባ ጫት መቃም ኃጢአት አይደለም እንዴ? በጥርጣሬ ጠየኳቸው። አረ በፍጹም ኃጢአት አይደለም። ይሄው አንተ ጥቅም የለም እንዴ? እኔማ ኃጢአተኛ ነኝ። ሁሌም ስራዬ ይሄ ነው። እርስዎ ግን ጎሽ የኔ ልጅ ተባረክ። አየህ አሁን ትልቅ ቁም ነገር አወራህ። ሰው ከፈጣሪ እንዳይታረቅ የሚያደርገው ዋናው ነገር ኃጢአት ሰልጥኖበት ሳለ ኃጢአተኛ ነኝ ብሎ አለማመኑ ነው። ሰው ሁሉ ኃጢአተኛ ነው። ግን ደግሞ መርሳት የሌለብህ እግዚአብሔርም መሐሪ መሆኑን ነው። አባ ያወሩኝ ከሰለማን ልጃቸው ላይ የገዙትን ጫት እያስቀመጡ። ታዲያ ኃጢአት ከሆነ ለምን እኔ ጋር መጥተው ገዙ? ደግሞ ስለምን ያቃጥሉታል? ጋዛር ከፍክፈው የሚያቃጥሉትን ጫት ሲንቦገቦግ በድንጋጤ እያየሁ፣ አየህ ወጣትነት ማለት እንደዚህ እሳት ነው። የያዘውን የቀረበውን ሁሉ ይፈጃል። ይህ እሳት ንፋስ ወዳለበት አቅጣጫ እንደሚነድ ሁሉ ወጣትነትም ዓለም ባነፈሰችው ባራገበችው የኃጢአት አየር እንድንገፋ ያደርገናል። ይህ እሳት እንዲነድ ጋዝና ወረቀት ጨምሬበታለሁ። ያለዚያ እንዲህ አይነድም ነበር። ወጣትነትም ከልክ በላይ ሰውን እንዲያነድና እንዲያጠፋ በጋዙ ቦታ ጫት፣ ሱስ፣ ዝሙት የመሳሰሉትን ሰይጣን ይጨምርብናል። ያኔ እንደዚህ እሳት በዓለም ላይ እንነዳለን። ቅድም ጫት ስጠኝ ስልህ ድንጋጤህን አስተውያለሁ። አንተ እኔ እንዳልገዛ እንዳልቅም እየከለከልከኝ እንዴት ለራስህ መሆን ያቅታል? እኔም አንተም በእግዚአብሔር አምሳል የተሰራን ክቡር ፍጥረታት ነን። ለእኔ ያልተገባ ኃጢአት እንዴት ለአንተ ይገባል? ጫት ማለት ለጊዜያዊ መነቃቃትና ደስታ ለስጋችን የምንጠቀመው ዕፅ ነው። ይህን ተከትሎ ደግሞ መጠጥ፣ ስካር፣ ዝሙት የሚባል ኃጢአት ይመጣል። አንተ ይህን ጫት ቤተ ክርስቲያን ይዤ ስገባ የጨነቀህ የእግዚአብሔር ቤት ስለሆነ አይደል? በምድር ላይ ግን ሰውን የሚያክል የእግዚአብሔር ቤተ መቅደስ የለም እና የእግዚአብሔር ቤተ መቅደስን በጫት በሱስ ታረክሳለህ። ሱስ ማለት እግዚአብሔር የሰጠኝ ደስታ፣ ሰላም፣ አቅም አንሶብኛልና
ሌላ ተጨማሪ ነገር ያስፈልገኛል ብሎ መልፋት፣ ከፈጣሪ መጣላት፣ በስራው መጠራጠር ነው። ስለዚህ የመዳን ቀን ዛሬ ነውና ከፈጣሪ ታረቅ። አምላካችን ኃጢአትን እንጂ ኃጢአተኛን አይጠላም። ከሴሰኞች ጋርም አትተባበሩ ብሎ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ላይ እንዳለ መጽሐፍ ለኃጢአት ለሱስ አትተባበር። ቅድም እንደዛ ሲነድ የነበረው እሳት አሁን አመድ ሆኗል። ሰው እንዲህ ነው። ወጣትነት የማያልፍ ይመስላል፣ ግን እንደዚህ አመድ መክሰማችን አይቀርም። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች እንዳለ ያዕቆብ ምዕራፍ 1 ቁጥር 15 ላይ። ስለዚህ የሞት ሞት እንዳትሞት የሥጋ ምኞትን ለፈጣሪ አስገዛ። እኔም ሱሰኛ ነኝ፣ ግን የጾም የጸሎት የስግደት ነው። ቅድም መስቀሌን ጥየው ሳይሆን አንተ ተከትለኝ እንድትመጣ ስለፈለኩ ነው ጥየው የመጣሁት። አንዳንዴ ሰዎች ወደ ቤተክርስቲያን መምጣት ሲደክሙ ቤተክርስቲያን ወደ ህዝቡ መሄድ አለባት። እኔ የቤተክርስቲያን አንድ አካል ስለሆንኩ አንተን ፈልጌ መጣሁ። ታዲያ ተሳክቶልኛል። በትክክል አባ፣ ሁለተኛ እዚህ ኃጢአት ውስጥ አልገባም። እንደኔ ያሉትንም ለማምጣት ቃል ገባለሁ። ይቅር ይበሉኝ አባቴ። እንባትን አንቆኝ እግራቸው ስር እየወደኩ እግዚአብሔር ይቅር ይበልህ፣ በል ተነስ። አባ በፈገግታ ተሞልቶ አነሱኝ። እኔም የማትጠገም ምስርና የማይጠፋ ምክር ተመክሬ ቡራኬ ተቀብዬ ልቤን ለፍቅሩ አስገዝቼ ወደ ቤቴ ተመለስኩ። ወስብሐት ለእግዚአብሔር።